ጣሉ አንዴ አንዷን ያፈቅራል፣ አንዴ አንዷን ያገባል፣ አንዴ ፌንት አድርጎ ወደቀ ይለዋል፣ አንዴ ውሃ አደረጉበት ሲባል 10,000 ኮሜንቶች አሏቸው። ብቻ እንትን በቃ የኔ ውስጥ የኔ ልብ ምናምን የሚሏቸው ብቻ ኦልሞስት 500,000 ተከታይ ያለው ሰብስክራይብ ያለው ነው። ሶ አብዛኞቹ በእነዚህ ባክግራውንዳቸው ላይ መለስ ብለን ስናያቸው እነዚህ ልጆች የተለያየ ነገር በማድረግ ውስጥ ኢቨን በጾም ውስጥ ነው ሰርግ ዱባይ ላይ ሲያደርግ የነበረው። ከዚህ በፊት ኬስ ተነስቶበት ነበር። ሶ የዛን ጊዜም ቪዲዮ ሰርቼ ተናግሬው ነበር ቲክቶክ ላይ ሩታ ምናምን እንትና ብላችሁ አብርሽ ምናምን ብላችሁ ሰርች ስታደርጉ እኔ ላይቭ ላይ የተደረገ ኢንተርቪውን ታገኛላችሁ ማለት ነው። ቲክቶክ ሰርች ባር ላይ ማለት ነው። ምንድነው እኔ ማስበው መሰላችሁ? በመጀመሪያ እዛ ያላችሁ የኦርቶዶክስ ተዋህዶ ልጆች ቅር ያሰኛችሁ ከሆነ ኮምፕሊትሊ ከዛ አንፎሎ ማድረግ ነው፣ መውጣት ነው። ኔክስት ግን እነሱ በክፉ መንገድ ሊያስተዋውቁ ቢሞክሩ እኛ ደግሞ በመልካም ነገር ስለ መስቀላችን የማናቅ ሰዎች ተሰብስበን አባቶችን እግር ስር ሆነን እስኪ ንገሩን ማለት አለብን። ገባችኋል? ርዕስ ሆኖ እንደውም ሰይጣን ያዘጋጀው ያኛው ነገር እንዲስፋፋ ነው አይደል? አንዳንዴ የጠፉ በጎችን ለመሰብሰብ ምክንያት ያስፈልገዋል። እግዚአብሔር ይህንን ነገር የሆነ ነገር ሲነሳ ለምክንያት ነው። በቃ ይህንን ሐሳብ እንድናወራ በዚህ ነገር እንድንሄድ የሚያደርገን ማለት ነው። በተቻለ መጠን እኛ ስለዚህ ነገር ማወቅ የምንፈልግ የተዋህዶ ልጆች እስኪ አባቶችን መስማት፣ መጽሐፍ ቅዱስ ምን ይላል፣ ቤተክርስቲያን ምን ትለናለች ዜን ከዛ በኋላ እኔ የጅምላ ፍርድ ሲጀመር አልወድም። በየትኛውም የሃይማኖት መንገድ ውስጥ የጅምላ ፍርድ ይደረግ ይወገር ምናምን የሚባል ነገር አይመቸኝም። የጅምላ ፍርድ ማለት ነው ማመዛዘን፣ ማገናዘብ፣ ምን ፕሮሲጀር መከተል አለብን፣ ቤተክርስቲያናችን ምን ታስተምራለች፣ ማን ነው ስለዚህ ምን ነገር ያለበት፣ የኔ ኃላፊነት እንደ አንድ ምዕመን ምንድነው ማድረግ ያለብኝ፣ ይህንን ነገር ተደረገ ስል ምንድነው ማድረግ ያለብኝ የሚለውን መጀመሪያ እናንተ ከነሱ ስር መውጣት። እንደዚህ ተደረገባችሁ ዝቅ አድርገዋል ምናምን ብላችሁ አምናችኋል አይደል? ከዛ ቦታ አለመገኘት፣ ቦታው ላይ አለመገኘት አንሰብስክራይብ ስታረግ ይመለስለታል ማለት ነው። አንድ ያ ነው። ሁለተኛ ሲገባቸው ይቅርታ የሚጠይቁበትን የራሳቸውን መንገድ እንዲጠይቁ በራሳችሁ ሶሻል ሚዲያ መስራት ትችላላችሁ። ይሄ ነገር ነውር ነው፣ ይሄ እንዲህ አዝነንብሃል ምላሽ ስጥ። ከዛም ሲቀባበሏቸው እኮ ይላሉ። እኔ ይሄ ነገር ተለቆ 3 ሳምንት ካለፈው ለምንድን ነው ይሄን ያህል ሚዲያ ላይ ያልተራገበው አልኩኝ። ከዛም በኋላ ማን ነው ይዞት የመጣው ይሄንን ጉዳይ? አንዳንዴ ሆን ብለው የቤተክርስቲያን ልጆች መስለው ነገሮችን አቀጣጥለው ፎሎ የሚሰብሰብ የሚፈልጉ ሰዎች አሉ። ሆን ብለው ለቤተክርስቲያኑ ያዘኑ መስለው ሃይማኖታችን አደጋ ውስጥ እንዲገባ እንደውም አንዳንድ ቀንደኛ ሰዎች አሉ። በቃ ቅጥልጥል አድርገውት ማሞ ሌላ መታወቂያ ሌላ እውነታው ሌላ ነገር ነው የሚናገሩት ነገር ግን በስመ ሃይማኖት ነው የሚወዱት በሚለው ድብልቅልቁን ያወጡታል ማለት ነው። ስለዚህ አባቶችን ጠርተን ያለውን ነገር እንዴት ነው እስቲ አባቶች አስተምሩን ብለን ጊዜ ይዘን በሰፊው እንማማርበታለን። ምናልባት ያልሻት ልጅ ማነች እንድትገባ የፈለግሽው ቅድስት ኢዛና ምህረት ተስፋሽ እንዴት ነው? ኢዛና እስኪ ምን ሐሳብ አለሽ በዚህ ጉዳይ ላይ? ምህረት አንድ ቁጥር ጻፍልኝ። እሺ ቴንኪው በጣም ተስፍሽ። እንደ ማህበረሰብ ማንቃት ያለብን ነገር ስላለ ሐሳቡ መምጣቱ ብዙም አልከፋኝም። ግንዛቤ መሰጠቱ ጠቃሚ ነውና የነሱ ደግሞ የምናያቸው ነገሮች ቅድም ፍቄ እንዳለው ነው እጅግ በጣም የምጸየፈው። በቃ ምን ነው ቫይራል ስለሚወጣ ሳልወድ በግድ ነው ማየው። የሚገርምክና የሚያመኝ ቪዲዮ ቢኖር እሱ ነው። በቃ ባየሁት ቁጥር የምር እድሜን የሚያሳጥረኝ ቪዲዮ ነው። ለምን ማየት አልፈልግም፣ ግን ቫይራል ስለሚወጣ የግድ ይመጣል። ቅስሜ እየተሰበረ ማሳልፈው ነውና በመስቀሉ ጉዳይ የተነሳው ነገር ምንድነው? አንተ እንደተናገርከው ነው። የመጀመሪያ እርምጃ መውሰድ ያለበት የመስቀሉ አፍቃሪ አለ ወይ? በቃ ባለማህተብ መስቀሉን የሚወድ ሰው አለ ወይ? ካለ ሊነገረው አይገባም። ዋት በመስቀሌማ ከመጣክ ቻው ብለህ ከዛ በኋላ ነው ራስህን ሊቫውት አድርገህ የምትወጣው ማለት ነው። ግን ማን ነው ጠላቴ ካልክ ባለማህተቡ ነው።
እነሱን አፈምሶ በሀገሬ ላይ መርዝ እንዲረጩ የመጀመሪያ እድል የሰጠ ባለማህተብ ነው። ለብዙ ነገር ነው፣ ለና አብርሃም ነገር ብቻም ሳይሆን በብዙ ነገር ሀገር ላይ ብዙ ነገር እንዲመጣ ትውልድ እንዲጠፋ የትዳር ቫልዩ በጣም ከዜሮ አይደለም፣ ዜሮ በጣም ቁጥር እኮ ነው ተስፍሽ። ኔጋቲቭ እይታ እንዲፈጠር በትዳር ላይ እየተደረገ ያለው ወላጅ አልባ ሕፃን መንገድ ላይ እየሞላ የነገው እንኳን ሲመጣ ገና በእናቱ ማፀን ያልተወለደ ሕፃን እንኳን የጎዳና ልጅ እንዲሆን የሚሰራው ማን ነው ካልከኝ ባለማህተብ ነው። ገብቶሃል? ሪል ለማህተቡ ህመም አለን ወይ ከተባለ ሶሪ ኦርቶዶክሳውያን በጣም ነው ማዝንባቸው። እውነት ለመናገር ማን ነው ሰብስክራይበሩ? ማን ነው ቲፎዞ? ምን ያደርጋሉ መሰለ? የሩታ ለብቻው አለ፣ የሄርሜላ የምትባል አለ፣ የአብርሃም አለ። ሶሪ በጣም ይሄ አይደለም። የሰው ልጅ በጣም በእግዚአብሔር የተወደደና ክቡር ፍጥረት ነው። ዘቅጦ ደግሞ በእኔ ትውልድ እንደዚህ ሳይው ያመኛል። የምሬን ነው የምነግርህ ተስፍሽና እውነት ለመናገር ይሄ ነገር አሁን የተደረገው ነገር መስቀሉ የወርቅ ወይ ሌላ ቅብም ሊሆን ይችላል። አይ ዶንት ኬር። ግን ምንድነው መስቀል እያሉ ነው የሚያወሩት እነሱ ራሳቸው ማለት ነው። ገባ? መስቀሉ እኮ መተት ተደርጎበታል ምናምን አይነት ነገር ይሉና ኳይ ለምን በልብ ቅርጽ ለምን መስራት አልተፈለገም? በሌላ ነገር ለምን መስራት ምንድነው ሚሴጁ? ምክንያቱም የምናያቸው መነጽሮች አሉ። አንተም ብዙ በሀገራችን የሚከናወኑ ነገሮች አሉ። ኦሬዲ ዳይሬክት እሱ ነው ወይ ብዬ መደምደም አልፈልግም። ሚዛናዊ መሆን እፈልጋለሁ። ግን ከምን አንፃር ብለህ ስትል ነገ ላይ የሚፈጥረው ትውልዱ ይሄን ያህል መገናዘብ ከቻለ ለምንድን ነው ታዲያ ሁሉም በየራሱ ቪዲዮ እየሰራ የማይቃወመው? አንተ እንዳልከው ነው ፎሎ መሰብሰቢያ ይደረጋል። በደንብ ነው የሚደረገው። የሆነ ነገር ይፈጠር ሰው ያቺን ነገር ልክ የመስቀል ተቆርቋሪ መስሎ ፎሎ ይሰበስባል። yes ይሄ ምንም የማንዋሸው እውነት ነው። ሪል ነው ከተባለ ግን እኔም ቪዲዮ ልሰራ ይገባኛል። ሁሉም ቪዲዮ ሊሰራ ይገባል እንጂ ዝም ብለ ላይቭ ላይ ስለጮክ ይሄ ለውጥ ይመጣል አይደለም። እኔ ደግሞ ምንድነው ያመመኝ መሰለክ ተስፍሽ፣ ባለፈው ጽጌ በወሎዬ ማህበረሰብ ውስጥ በወሎ ማህበረሰብ ውስጥ የሚደረገው ነገር ወዲያው ወጣ መልስ ሰጠች። ቴንኪዩ ጽጌ። በቃ ይሄንን ግን አንድ ክልል ውስጥ ያለ የወሎን ማህበረሰብ ስለነካች ነው። መስቀል ማለት ደግሞ ዘሆል ኢትዮጵያውያን ኦርቶዶክስ የሚመለከታቸው ናቸው። ኦኬ እኛንን አሁን እዚህ ጋር እነሱን ተጽዕኖ ፈጥረን ከዚህ ነገር ውስጥ ማስወጣት ያቃተን ማን ነው? ሰብስክራይብ ያደረጋቸው ማን ነው? የሚከታተላቸው ማን ነው? ግሩፕ የሚፈጥረው ገባክ? ይሄ በጣም አሳዛኝ ጉዳይ ነው። ግን ኢንቴንሽናቸው ምንድነው ብለህ ስትል ለትውልድ ጥሩ አይደለም። እነሱ በበጎም ይስሩት አይደንቀኝም። አላቅም፣ አላማከሩኝም፣ በግልጽ አልተናገሩም። እንደ ማህበረሰብ ግን ምንድነው መልእክቱ ሲባል ለመስቀል ሪስፔክት አልተሰጠም። በቃ እንደ ሀገር ደግሞ የሙስሊም ኢጃብ እንዲንቋሸሽ ካልፈለኩኝ ለክርስቲያን መስቀል ደግሞ ሪስፔክት ማጣት አልፈልግም። እንደ ማህበረሰብ ነው የምነግርህ። ስለዚህ ይሄንን ነገር ታግለን ከዚህ ሐሳብ መውጣት አለባቸው። ይቅርታ መጠየቅ አለባቸው። ድጋሜ ሌሎች እንደዚህ አይነት ነገር እንዳያደርጉ ተጽዕኖ መፍጠር አለብን። ለምን ፊገሩ እንዳይበላሽ፣ ሀገር እንዲድን፣ ማህበረሰብ እንዲድን፣ ሃይማኖት እንዲጠበቅ፣ ተከባብረን እንድንቀጥል ይሄ ነገር እንዲኖር እፈልጋለሁ። በአጠቃላይ ግን ልጆቹና መሰሎቻቸው እነዚህ ብቻ አይደሉም። እነዚህ ተስፍሽ እግዚአብሔርን እድሉን ካገኘሁኝ አይ ዶንት ኖ ምን ልናደርግ እንደምንችል። ዩቲዩብ መስራት በደንብ ይቻላል እኮ አይደል ተስፍሽ? ቢዝነስ መስራት እኮ ይሄ ምንም የምናበረታታው ነው። ደስ የሚል አይዲያ ያምጡ። እኔ ሰብስክራይብ አድርጌ ሰፖርት ማድረግ እፈልጋለሁ። እየገባው መማር እፈልጋለሁ። እንደው የማውቀው እንኳን ነገር ቢሆን ሰፖርት ለማድረግ ሄጄ መከታተል እፈልጋለሁ። እንዴ አሁን ላይ ያሉ ዩቲዩበሮች እኮ ትዳር በጣም በኢትዮጵያ ውስጥ ደርቲ እንዲሆን እኮ እየተሰራ መስቀል መኪና ውስጥ እናደርጋለን። ብዙ ኢትዮጵያዊ እንደዚህ ያደርጋል። እኛ እምነታችን ነው። ደረቴ ላይ ሳደርገው እንደዚህ ሳደርግ ፕሮቴክት ያደርገኛል ብዬ ነው ከክፉ ነገር እንደዛ ሲጠይቀኝ ኖ ይሄ የተሳሳተ ነገር ነው፣ ጭራሽ ፕሮቴክት ነው የምናደርግበት። ለዛ ነው ይህንን ስናወልቅ ነው እንዳውም ክፉ ነገር የሚመጣብን ብሎ መንገር እኮ ነው። እነሱን ለምንድን ነው እንደዚህ የሚጠይቁን? በፍቅር የጠየቀን ሰው ከሆነ ነው ይሄ እንዳውም ፕሮቴክት ያደርግልኛል፣ ይሄ ከሰይጣን ምድንበት ነው መለያይ ነው ብዬ ነው ፕራውድሊ መናገር ያለብኝ። እስቲ ቆይ ፍቄ ምን ሀሳብ አለ በዚህ ጉዳይ ላይ? የጀርባ ነገር ወረደ እንዴ?
ጀርባ ወረደ መሰለኝ። ሰላም አላችሁ፣ እንዴት ናችሁ? ቅድምም እንግዲህ ተቀላቀለንና የማኔሩ ወደ መስቀል ሲመጣ ደነገጥኩኝ ዋንዴና ይሄ ነገር ጎትታ ወጣ ወይ ነው። ለማንኛውም ቅድስት ለእምነት መቆርቆር፣ ለእምነት ቀናይ መሆን መልካም ነው። አንዳንዴ ግን በየትኛው መንገድ አንዳንዴ መልሰን ራሳችንን ለሰዳቢ የምንሰጥበት መንገድ ከሆነ እኛንን ከዛ ቦታ መራቅ ያለብን ማለት ነው። ለምሳሌ እነዚህ ልጆች አይ ቲንክ አብርሃም ስትል የሰማው መሰለኝ ከነዚህ አሁን ሰሞኑን ስሟ ከተነሳ ጽጌ ምናምን ከሚባሉት ጋር የሚሰሩት መሰለኝ። በጣም ብዙ የተለያየ ማለትም እኔ አሁን ለሰከንድ ማየት ከማልችላቸው ፕሮግራሞች አንዱ ነው። ይሄ የኔ አቋም ነው። በዛው ልክ ደግሞ ጠፋችሁብን ወይኔ እንዲሆኑብን እያሉ ደግሞ ራሴን ሁሉ አጠፋለሁ እስከሚባል ድረስ የሚከተሏቸው ልጆች ስላሉ ያው በልዩነት ውስጥ አክሴፕት እናደርገዋለን። ያ ማለት ምንድነው? እንደውም እንዲህ አይነት ሴንሲቲቭ ኢሹ አለ ብሎ ሰው እንዲሄድ ፕሮሞት እየተደረገላቸው ያለ እስኪመስለኝ ድረስ ነው። በጣም የሚወዷቸው የሚከተሏቸው ሰዎች የሆነች እነሱን ትንሽ የስተት ይዘው መጥተው ነው ከላይ አይከተሏቸው ምስኪን ሂድና ቅስቀሳ እናድርግላቸው አይነት ስሜት ነው የሚሰማኝና በጣም ብዙ ተከታይ ከሆናችሁ እዛ መድረክ ላይ ከሆነ ያላችሁት ከእናንተ የሚጠበቀው ሃይማኖቴን የነካ ነገር ሰርተዋል ስትሉ የእናንተ አቅም አለ አይደል? አሁን እናንተ ህዝብ መጥቶ እንዲያወግዛቸው ነው የምትፈልጉት። አንፎሎ አድርጋችሁ ሰብስክራይባችሁን አንስታችሁ መውጣት ነው። ከዛ በኋላ እነሱ የሚማሩት በዛ ነው። ስለነሱ እየተወራ ሌላ ሰው ሄዶ እነሱን ፎሎ እንዲያደርጋቸው እነሱን ሰብስክራይብ እንዲያደርጋቸው የትኛው ላይ የተለቀቀው እያለ ሰው እንዲሄድ ፕሮሞት ማድረጉ ይሄ በአብዛኛው ሰው ላይ ያለ ችግር መስሎ ስለታየኝ ስራው ልክ ነው አይደለም፣ ይሄ ነው አይደለም እንገምግም ካልን በጣም ብዙ ውድቅ የሚደረጉ በትልቅ የቴሌቪዥን ጣቢያ ላይ ትልቅ መሪ ጫማው ስር መስቀል ያለበት ብዙም ተደርጎ ተቀርጾ ኢትዮጵያ በተቀመጥኩበት ጊዜ አይቼ ደንግጫለሁም። ብዙ ነገር አለ፣ ግን ያንን ነገር በኢግኖራንስ አንዳንዴ የሚታለፉ አሉ። ተገነው እንዲወሩ የተፈለጉ ነገሮች ኢግኖር በማድረግ ትኩረት ባለመስጠት አይቶ አላየሁም በማለት አንዳንዴ አብረን ሰዳቢ መሆን የለብንም። አብሶ ሃይማኖታዊ ነገር እኛ ማንን በዚህ ደረጃ ላይ ዕውቀቱ አለን ወይ? እንዲህ አይነት ነገር ስናነሳ ነገ ጠዋት ከበድ ያለ ጥያቄ ቢመጣብን መመለስ እንችላለን ወይ? ይዘነው የመጣነው አክሰሱን ስላገኘን ሶሻል ሚዲያ ላይ መናገር ስለቻለን ፌስቡክ ላይ መጻፍ ስለቻለን እኛም ዩቲዩብ ስላለን አሊያም ደግሞ ሪከርድ የተደረገ ነገር ቆርጠን መልቀቅ ስለቻለን ነው ወይ የምናደርገው? ምን ያክል ውክልና ሳለን ምን ያክል ኃላፊነት ሳለብን ይህንን ነገር በማድረጋችን የሰዎቹን ጉዳይ በምን አይነት ደረጃ እኛ እያጦዝ ነው። በጣም እንዲጦዝ የሚፈለግበትን ቶፒክ ተቀብለን እኛን የምናረግላቸው ከሆነ እንደውም ያልታየበትን መንገድ እነሱ ሆን ብለው ፐርፐዝሊ አጥንተው ስክሪፕት ጽፈው ነው ይዘውት የመጡት። ይሄንን ብዙ እኮ ተብሏል። በጣም ብዙ ሰዎች ራሳቸውን ለመከላከል መስቀል የተነቀሱ ሰዎች እስኪሸማቀቁ ድረስ ድግምት ተደርጎበታል። እህት ከወንድሟ ጋር በቤተክርስቲያን ሊደረግ የማይገቡ ብዙ ጊዜ ተናግረናል። አውደ ምሕረት ላይ ሰይጣን ኢንተርቪው እየተደረገ እኮ አይተን እናውቃለን፣ ተቃውመናል። አቅማችን በሚችለው የበፊት አባቶች ባስተማሩን ሰይጣን ምስክርነት አይበቃም እያልን እህትና ወንድምን በማጋጨት ደረጃ ቤተሰብ በማጋጨት ደረጃ። ስለዚህ ሃይማኖታዊ ነገር በጣም ሴንሲቲቭ ነው። ተስፍሽዬ ሁለት አንተ የሚያየህበት እይታ አይኖ አንድ ፊልም ላይ ያለ ነገር ነው። ያንን ፕሮሞት ከማድረግ ይልቅ እኛ ስለ ሃይማኖታችን መልካም ነገር በመስቀል ለምንድን ነው የምናደርገው? ስለ በጎ ነገሩ ሃይማኖት አባቶች ካሉ ለምንድን ነው ጥያቄዎች? ብዙዎቻችን እኮ ጥያቄ አለን የራሳችን በዘልማድ የምናደርገው ነገር አለ። ነገር ግን በእውቀት ብናደርገው ደግሞ የተሻለ ነው ብለን እንድንሄድ በመሰዳደብ ውስጥ ያሉ አንዱን ሃይማኖት ሲሰድብ በስንት ሺህ ሰው ተቀምጦ ይሰማል። ነገር ግን ደግሞ ስለራሱ ሃይማኖት ናና ተማር ሲባል ማንም ሰው መድረኩ ላይ የለም። ስለዚህ ሃይማኖት የተነካብኝ የምንል ሰዎች እኛ በሃይማኖታችን ምን ያክል ጠንካሮች ነን? ስለ መስቀል ምን ያክል ዕውቀቱ አለን? የትኛው ነው ቤተክርስቲያናችንና? እኔ ተስፍሽዬ በጣም ይሄ ሴንሲቲቭ ነገሮች ናቸው። አንዳንዴ ሰሞኑን የመጡ የተለያዩ እንትኖች አሉና እኔ እንደኔ የምለው ቅድስት አንቺ ከቀናይነት ያደረግሽው ነው። ነገር ግን ደግሞ ለሌላ ሰው ትምህርት እንዲሆን ነው የምፈልገው። ኔቨር የክፉ መንፈስ አናሰራጨው። ሰይጣን እኮ የሚናገርለት ይፈልጋል።
መድረኩን በራሱማ ዙሪያ ላይ እንደ ልቡ ይለፈልፋል። ነገር ግን ወደ ሌሎች እናንተን በመልካም የሚያውቋችሁ ሰዎች ላይ ሄዳችሁ እንድትነግሩ በቃው አለ እንዴ ብሎ ከዛ በኋላ ተስቦ በዛው የሚቀር ሰው ልታገኝ ትችያለሽ። እዛ ቦታ ላይ በዛው የሚጠፋ ሰው ሊኖር ይችላልና ያንን ለማድረግ ስለሆነ ሰይጣን ስራው በእኔ በኩል ማየትም አልፈልግም። ነገር ግን እንዲህ አይነት ነገሮች በጣም የከበዱ ነገሮች ካሉ ሃይማኖታዊ በሆኑ በጣም ጠንካራ ተቋማቶች አሉና ይህንን ነው ምለው። የትኛውም ደግሞ የእምነት ጉዳይ ሲነሳ ጥንቃቄ እናድርግ። ምክንያቱም ሃይማኖት በዛ ሌላ እነሱ ደግሞ ሌላ ሃይማኖት አባት ነገር ድራማው ላይ ይዘው ይመጡና እዛ ድራማው ላይ አካተው ሌላ ቪዲዮ ቀርጸው ይመጣሉ። አይ ይፈቀዳል የሚባል ከነጨራሹ ተቀባይነታቸውን ነው የምትጨመሪውና እንደው ጥንቃቄ ብናደርግ ነው። ተስፍሼ ሶሪ፣ ግን ይሄ የኔ ሐሳብ ነው፣ የግሌ ሐሳብ ነው። እኔ የትኛውንም ተቋም ወክዬ አይደለም። ልክ ነህ ፍቄ፣ ያሉት ሐሳቦችን እጋራለሁ። እኔ አሁን ምንድነው እሱ መሰለ እንደ አንድ የኦርቶዶክስ ተዋህዶ እምነት ተከታይ እኔ አሁን ይህንን ነገር ቼክ ለማድረግ ሳልፈልግ እስከዛሬ የሰሩትን ነገር እንቅልፍ አጥቼ ሁሉንም ከአስከፈ አየሁኝና ሚረባ ነገር አይደለም። ስቶሪው ሲጀምር ራሱ በቃ 7 ሰው ተደርድረዋል። ላይፍ በሚመስል ነገር የተወሰነ የተሰጣቸው ነገር አለ። አንዴ ትወጣለች፣ አንዴ ትገባለች፣ አንዴ